ናፍቆት ሚዲያ የተለያዩ እውነተኛና አስተማሪ ታሪኮች የሚቀርብበት ናፍቆት ሚዲያ። አይተው ሲጨርሱ ለሌላው እንዲደርስ ሰብስክራይብ፣ ላይክ፣ ሼር ማድረግዎን አይዘንጉ። ናፍቆት ሚዲያ። ፈገግታ። ደራሲና ተራኪ ዳዊት ንጉሱ ረታ። በ97ና ሌሎች አጫጭር ታሪኮች መጽሐፍ ላይ የተወሰደ። ፈገግታ። በሞባይል ስልኳ ላይ ያለውን ሰዓት 10 ጊዜ ትመለከታለች። በሆነ ታምር ይህ የስቃይ ሌሊት አልፎ ነገ ጠዋት እንዲሆንላት አጥብቃ ተመኘች። ድንገት ደግሞ ድምፅ አውጥታ ምርር ብላ ታለቅሳለች። ለቅሶዋን ገታ ታደርግና አንድ ቦታ ደጋግማ ስልክ ለመደወል የሞባይል ቁጥሮቿን ትነካካለች። ቴሌፎኑ ለጊዜው ጥሪ አይቀበልም። ቴሌፎኑ ለጊዜው ጥሪ አታስጨርሳትም። ጥሪውን አቁማ እንደገና ትደውላለች። ቴሌፎኑ ለጊዜው ታስቆማትና እንደገና ትሞክራለች። እንዲህ እያለች ሌሊቱን ለማታለልና ሳታስበው እንዲያልቅ ለማድረግ ጥረት እያደረገች ነው። የምትደውለው ወደ ፍቅረኛዋ ተፈሪ ጋር ነው። ተፈሪ ስልኩን ከዘጋ 24 ሰዓታት ተቆጥረዋል። ደጋግማ እንደምትደውልለት ስላወቀ ስልኩን እንደዘጋባት ተረድታለች። አቤት ጭካኔ! አቤት ጭካኔ! የራስን እውነት ብቻ ማድመጥ። እንደገና ስቅስቅ ብላ ለቀሰች። ብቻዋን አንዲት ክፍል ተከራይታ ነው የምትኖረው። ተፈሪን ለማግባት ወስናለች። እሱም በታሳስ ገብርኤል 4 ኪሎ የሚገኘው ግቢ ገብርኤል ወስዶ በመሐላ አረጋግጦ እንደሚያገባት ቃል ገብቶላታል። ይህ ቃል ጋብቻ በማድረግ ሳይደመደም አሁን 2 ዓመት አልፎታል። ቆይ ዛሬ ቆይ ነገ እየተባለ ሌሊቱን ሙሉ ልትደውልለት ስልኳን የምትቀጠቅጠው እሱም ስልኩን ከዘጋ ድፍን 1 ቀን ያስቆጠረው ስለተጣሉ ነው። ሌላ ጊዜ ሲጋጩ ይቅርታ የሚጠያየቁት በስልክ ነበር። ዛሬ ግን ተፈሪ ስልኩን ዘግቶታል። ደጋግማ የተለያዩ አጭር የጽሑፍ መልእክቶችን ልካለታለች። ግን ለምን? እሺ ተፊ እንነጋገር፣ ጥፋቴ ባይሆንም ይቅርታ። ይህን ሁሉ መልእክቶች ልካለታለች። ለሁሉም መልእክቶች ተፈሪ መልስ አልነበረውም። ጭራሹንም መልእክቶቹንም አላያቸው ይሆናል አለች በውስጧ። ስለ ጸባያቸው መንስኤ አሰበች። ምን እንዳጠፋች ለማወቅም ነገሩን ከስር መሠረቱ አስታወሰች። ሁልጊዜም የሥራ መውጫ ሰዓቷን ጠብቆ በአስተናጋጅነት የምትሠራበት ሆቴል ድረስ በመምጣት ሥራ ጨርሳ እስክትወጣ ድረስ ጠብቋት ሻይ ቡና ጋብዞ ስለ ጋብቻቸው ቀንና ጋብቻቸው ስለሚካሄድበት ሥነ ሥርዓት ተወያይተው እስከ ሰፈሯ ድረስ ሸኝቷት አልፎ አልፎም እቤት ገብቶ ቡና አፍልታለት ነበር የሚለያዩት። ከትናንት ወዲያም የሆነው እንዲሁ ነው። መጣ። ከሥራ እስክትወጣ ድረስ ጠበቃት። ሻይ ቡና ሊሉ ወደ አንድ ካፌ ሄደው እንደተለመደው ስለ ጋብቻቸው ማውራት ተያያዙ። በዚህ ጊዜ አንዳርጋቸው መጣ። ሳታስበው ከመቀመጫዋ ተነስታ ሰላም አለችው። አንዳርጋቸው በሆነ አንዳች አይነት ያድንቁ ስሜት ሲመለከታት፣ ተፈሪ ደግሞ እሱም በተራው ተመለከተው። የአንዳርጋቸው አስተያየት ተፈሪን አላማረውም። ሁኔታውን አስተውላ አንዳርጋቸውን ወደ ተፈሪ እየወሰደች በቅርቡ ማገባው ባሌ ነው ተዋወቀው ብላ አስተዋወቀችው። ተፈሪ አንዳርጋቸው ተባባሉ፣ ሁለቱም ተኮሰታትረው። ከዛ አንዳርጋቸው ሄደ። እንደሄደም ተፈሪ ስለ አንዳርጋቸው ማንነት አጥብቆ ጠየቃት። ነገረችው። የመጀመሪያ ፍቅረኛዋ እንደነበረ ከልቧ አፍቅራው እሱ ግን በፍቅሯ ላይ በደል እንደሰራም ጭምር።
ዛሬ ስታገኘው ለመጀመሪያዋ ጊዜ እንደሆነ አስረግጣ ነገረችው። ተፈሪ ከዛ በኋላ ጸባዩም ንግግሩም ተለወጠ እና በእኔ ነው የምታስቀኘው? እንዴት ማለት? እኔን እያሳየሽ በቅርቡ ማገባው ሰው ነው ብለሽ ነዋ። ያን ጊዜ አንቺ ክንፍ ስትይለት የተጫወተብሽን ለመበቀል ነው አይደለ? እኔም በመሳሪያነት የተጠቀምሽብኝ የማገባው ባሌ ብለሽ አስተዋወቅሽ። ደነገጠች። ፍጹም ያላሰበችውና ከተፈሪ ያልጠበቀችው ማነጋገር ነበር። ተፌ አረ በፍጹም እኔ እንደሱ አስቤ አይደለም። ደሞስ እንደዛ አስቤ ብል አንተ ባሌ አይደለ እንዴ? በቅርቡ ላገባህ አይደለ? ብኮራብህ፣ ብመካብህ፣ ባስቀናብህ ምንድን ነው ጥፋቴ? ምንድን ነው ክፋቱ? ከዚህ በኋላ ተፈሪ የተናገረው ነገር አንድ ብቻ ነው። ድሮም ሴትን ያመነ። ያን ቀን ሳይሸኛት ተለያዩ። ከዛ ሰዓት ጀምሮ ስልኩን ዘጋ። ይኸው ነው። በዚህ ታሪክ ውስጥ ጥፋቷ ምን እንደሆነ ግራ በተጋባ መንፈስ ስታስብ እንቅልፍ ይዟት ሄደ። ነጋ። ተነስታ ወደ መጸዳጃ ቤት ሄደች። ሳታስብበት የወር አበባዋ እንደመጣ አስተዋለች። መምጫ ቀኑ ግን ዛሬ አልነበረም። አንዳንዴ ስትበሳጭና ከባድ ድንጋጤው ስትገባ ቀኑን አዛብቶ የወር አበባዋ በራሱ ጊዜ ይመጣባታል። በዚህም እንደገና ተናደደች። የወር አበባዋ ሲመጣ ምቾት አይሰማትም። ወደ ሥራ ለመግባት የቀራት 30 ደቂቃ ብቻ ነው። ሞዴስ ፈልጋ ፈሳሹን ተቀበለችው። ዓይኗ አብጧል። ተጣጠበችና ወጣች። ሥራ ከመግባቷ በፊት አንድ ጊዜ ለተፈሪ ስልክ ሞከረችለት። ቴሌፎኑ ጥሪ አይቀበልም። የምትሰራበት ሆቴል ከተማ ውስጥ ታዋቂ ከሚባሉት አንዱ ነው። በተለይ ደግሞ በቁርስ አቅርቦቱ በርካታ ደንበኞችን አፍርቷል። ብዙ ሰው ለቁርስ ይመርጠዋል። ቁርስ በሰዓቱ ለማድረስ ሰራተኛው ሁሉ ወዲና ወዲያ ሲዋከብ፣ እሷ ግን 15 ደቂቃዎች አርፍዳ ነበር የደረሰችው። የሆቴሉ ሥራ አስኪያጅ አይቶ እንዳላየ ዝም አላት። የቁርስ ሰዓት ስለሆነና በርካታ ደንበኞች ቦታ ቦታቸውን ይዘው መስተንግዶ እየተጠባበቁ ባለበት በዚህ የቢዝነስ ሰዓት ከእሷ ጋር ጭቅጭቅ የፈለገ አልመሰለም። ዩኒፎርሙን ለብሳ ለሥራ የተዘጋጀች መሰለች። የሆቴሉ ሕግ አንድና አንድ ነው። ፈጣንና መልካም መስተንግዶ ለደንበኞች ማቅረብ። ይህንን የሆቴሉን ግብ ለማሳካት ሁሉም ሠራተኛ ተፍ ተፍ ሲል፣ እሷ ግን እንደ ፈዘዘች ቆማለች። ስታለቅስ ያደረችበት ራስ ምታት ለቆባታል። ሳታስበው የመጣባት የወር አበባም ምቾቷ እንደነሳት ነው። የተፈሪ ሁኔታ አእምሮዋን ሰላም አሳጣት። ምን እንዳጠፋች ያልተረዳችበትን የጠባቸው መንስኤ መልሳ መላልሳ ብታስበው ግራ የገባትን እንደገና አሁንም ታስበዋለች። እንደገና በድጋሚ ታስበዋለች። የሆቴሉ ሥራ አስኪያጅ ሲንደረደር መጣና ወደ ቢሮው ትከሻዋን ይዞ ወሰዳት። አይኖቹ ላይ አደገኛ ቁጣ አለ። የኔ እህት ለምን ይቅርታ አደረገልኝ ነው? ስንት ሰዓት ላይ እንደመጣሽ ያላየሁሽ መስሎሽ ነው ጭራሽ ተገትረሽ የምትቆሚው? እህቴ ዳይነቃ በይ። ለደንበኞች ፈገግታ ስጪ። ፈገግታ ያስፈልጋል። ደንበኞቻችን ፈገግታ ለምደዋል። ፈገግ በይ። እንግዶቻችንን በደስታ እናስተናግድበት። ዳይ ወደ ሥራ። አምባረቀባትና ጥሏት ወደ ሬስቶራንቱ በፍጥነት እየተራመደ ሄደ። ፈገግታ ያስፈልጋል፣ ፈገግ በይ የሚለውን የሥራ አስኪያጁን ትዕዛዝ ለማክበር ሞከረች። የድምፁ ዜማ አስደነገጣት። ፈገግታ መስጠት ግን ከበዳት። የተፈሪን ሴትን ያመነ ተረት ባስታወሰች ቁጥር ጭራሹኑ ፊቷ እየጠቆረ መኮሳተሯ ግንባሯ ላይ ፈጦ እየወጣ ታየች። ፈገግታ ከየት እንደምታመጣ ጨነቃት። አሞኛል ብላ ማስፈቀድ ስትችል እሷ ግን አስቀድማ ፈዘዘች። ቆይኔ አንዳርጋቸው እዛ ካፌ እንዳይመጣ ለማድረግ እችል ነበር። ደግሞ ስለ እሱ ማንነት ንገሪኝ ብሎ 10 ጊዜ እየጨቀጨቀኝ እሱ ራሱ አይደለ እንዴ? ባሌ ነው ብዬ በኩራት አስተዋውቀዋለሁ። ምንድን ነው ያጠፋሁት? ሴትን ያመነ የሚል ተረት ሊተረት የሚያበቃው አንድ ነገር ጥፋት አይቶብኛል። ሰራተኛው አሁንም ከወዲያ ወዲያ እየተስፈነጠረ ደንበኞቹን በአግባቡ ያስተናግዳል። እሷ ግን የመስተንግዶ ትሬዋም በእጇ አንጠልጥላ
አንድ ጥግ ላይ ተገትራ ቆማለች። አካሏ እዚህ ይሁን እንጂ መንፈሷ ውጪ ነው። በሆቴሉ ምን እየተካሄደ እንዳለ አላስተዋለችም። በሐሳብ ፈረስ ትጋልባለች። ገብርኤል ወስዶ ሲምልልኝ እኔም ቃል ገብቼለታለሁ። ሕይወቴን ለእሱ እንደሰጠው ነግሬዋለሁ። በየጊዜው ስለ ሰርጋችን እየተመካከርን ነበር። ምን ነካብኝ ተፈርዬ? ኦ አምላኬ፣ ምን አስከፍቼው ይሆን? የሆቴሉ ሥራ አስኪያጅ በሩቅ ሆኖ ያስተውላታል። አሁንም አትንቀሳቀስም። ስለ መከራት ነገር ደንታ የሰጠችውም አትመስልም። አንዳች ነገር ከማድረጉ በፊት ደንበኞች ተስተናግደው በሰላም ሆቴሉን ለቀው መውጣት እንደሚጠበቅባቸው ለራሱ ነግሮ ትዕግስት አደረገ። አንዳርጋቸው እግዚአብሔር ይልህ። ያኔም የልጅነት ፍቅሬን ገፋ፣ ሳምንህ ከዳኸኝ፣ አስለቀስከኝ። ሁሉን ነገር ችዬ ከዓመታት በኋላ በስንት መከራ ረሳሁህ። ዛሬ ደግሞ ሕይወቴ በተስተካከለበት አዲስ ሕይወት ምዕራፍ ልጀምር በተዘጋጀውበት ወቅት እንዴት ከየት መጥተህ ሕይወቴን በጠበጥካት? አንተ እዛ ባትመጣ እኔም ከመቀመጫ የተነስቼ ሰላም ባላስተዋውቃችሁና ተፈሪንም ስለ አንተ እንድነግረው ወጥሮ ባይዘኝ ኖሮ ይህኔ ሕይወቴን እንዲህ ሰላሟን አታጣም ነበር። ጥፋት ከሆነ ከመቀመጫ የተነስቼ አንተ መጨበጤ ሊሆን ይችላል ጥፋቴ። ድንገት የያዘችው የመስተንግዶ ሰርቪስ ትሪ ከእጁ አምልጦ መሬት ላይ ወደቀ። የመሬቱ ሴራሚክ ድምፁን ተቀብሎ አስተጋባው። ደንበኞች ጩኸት ወደ ተሰማበት አቅጣጫ በአንድ ላይ ዞር ብለው ተመለከቱ። የወደቀውን ለማንሳሳት ሞከር። እንደ ደነዘዘች ቆማለች። ትዕግስት ሲያደርግ የነበረው ሥራ አስኪያጅ ከሌላኛው ጥግ ሲንደረደር መጣ። ሰርቪስ ትሪውን ከመሬት በእልህ ብድግ አደረገና እጇን ስቦ ወደ ቢሮ ይዟት ሄደ። አሃ መናናቅ ተጀመረ። ለእናንተ እኮ መድኃኒቱ እዛ አረብ አገራችሁ ሄዳችሁ ስትደፈሩ ወይም ሙቅ ውሃ ሲደፋባችሁ ወይም ሬሳችሁ የትም ጥሎ ሲገኝ ነው። መች እናንተ ፕሮፌሽናል ሥራ ይወድላችኋል? ግርድና ብቻ። ዳይ ከዚህ ውጪ። አይንሽን ከዚህ በኋላ ማየት አልፈልግም እዚህ መስሪያ ቤት። ዳይ ውጪ ከዚህ። ቀጥይ። ዩኒፎርሟን እንደምንም አውላልቃ ቦርሷን ይዛ ከሆቴሉ ወጣች። ስልኳን ከቦርሳዋ አውጥታ ወደ ተፈሪ ደወለች። የስልኩ ምላሽ ግን ሞባይሉ ለጊዜው ጥሪ አይቀበልም። ያዳመጡትን ታሪክ ለሌላው አስተማሪ እንዲሆን ላይክ፣ ሰብስክራይብ፣ ሼር በማድረግ ድርሻውን ይወጡ።